በማግኘታችንም የማናጣው እግዚአብሔር፣ በተውነውም ጊዜ የማይተወን እግዚአብሔር፣ በረሳነው ጊዜ የማይረሳን እግዚአብሔር፣ በወደድነው ጊዜ ብቻ ሳይሆን በጠላነው ጊዜ የማይጠላን እግዚአብሔር ነው። ተመቻችሁ አልተመቻችሁ፣ ሞላም አልሞላም፣ አገኘንም አጣንም የምናወራው ማንን ነው ብለን ነው ማሰብ ያለብን። አንድ ነገር ልንገራችሁ፣ እኔ በጣም ሁሌ ከሚገርመኝ ነገር ማለት ነው ከሚገርመኝ ነገር የሚገርመኝ ምን እንደሆነ ታውቃላችሁ? መጽሐፉን ስገልጠው ሙዚቃ ሁሉ ይመጣል ጆሮዬ ላይ ያለ ሰው መጽሐፉን ግልጥ አድርጌ ለዘይ በስመ አብ ስል እንግዲህ ሙዚቃው ማን እንደመጣበት አልነገረኝም። ብቻ ያ ይመጣና ድቅ እንዲላል ፊቱ ላይ። ዋና ሐሳብ መያዝ ያለባችሁ እኛ ጸሎቱ ባይገባን እንኳን ሰይጣን ከማን ጋር እንዳለን ይገባል። ገብቷችኋል? ጸሎቱ ባይገባን ሰይጣን ከማን ጋር እንዳለን ይገባል? ከእግዚአብሔር ጋር መኖርች። ደግሞ ምንም እንኳን ባይሳካልን አንድ ቀን ብለን ህሊናችንን መሰብሰብ እንችላለን። እግዚአብሔር ህሊናችንን ለመሰብሰብ ያብቃል። ድሮስ እኛ ገና ይኸውላችሁ ክንፍ ያወጣልን ጉራም አናብዛ። እውነቴን ነው። ልቤ ይሰብሰብልኝ ብትሉኝ አይቻልም። እኔ አንድ መድኃኒት ከጠቀማችሁ ልንገራችሁ። ጸሎት ስንጸልይ ከጸሎቱ ጋር አብረን እንድንሆን ከፈለጋችሁ አንድ ሐሳብ ልንገራችሁ። እሱ ምንድነው? የምንጸልየውን መስማት። እስኪ በሉ የምንጸልየውን እርግጠኛ ነኝ ለ10 ደቂቃ ሰምታችሁት 15ኛው ደቂቃ ላይ ይዟችሁ ጭልጥ ነው። 15ኛው ላይ ማለት ግን ምን ማድረግ ነው? አሁንም መልሶ አቡነ ዘበሰማያት ቀዩ አባቴ ሆይ ነው መስማት። ያለ እዚህ ጋር ከዚህ የሚወጣውን በዚህ መስማት። ለምን በዚህ ነው እያስገባ እዚህ ጋር የሚረብሽን። ጆሮን ኮንትሮል ለማድረግ የምንጸልየውን መስማት እንድንሰማ እግዚአብሔር ይርዳል። እንደው ካነሳሁት አንፃር ነው እንጂ ርዕሴ አይደለም። ስለዚህ ዳንኤል ለ3 ቀን እንዳይጸለይ ቢባል ከአምላኩ ጋር መደራደር ፈልጓል በሉ ንገሩኝ። ጥያቄ ልጠይቃችሁ። ጸሎት አቋርጦ የሚያውቅ ሰው አለ እዚህ ውስጥ? አቋርጣችሁ ታውቃላችሁ? እስኪ እጃችሁን አውጡ። አሁን ለ1 ደቂቃ ሳትተነፍሱ ትቆያላችሁ። በሉ ጀምሩሽ። እኔ ልቁጠር። ይቻላል? ጸሎት ትንፋሽ ነው። ከኦክሲጅን በላይ ማን ያስፈልገናል? እግዚአብሔር ያስፈልገናል። ሁል ጊዜ እንደውም ማሰብ ያለብን ከማሸተው ከኦክሲጅን ከምግብ ከፀሐይ ብርሃን በላይ ማን ያስፈልጋል? የኦክሲጅን ባለቤት እግዚአብሔር ያስፈልገኛል። ሁል ጊዜ ቢሆን ጸሎት አስታጉል ሲል እስኪ ለ1 ደቂቃ በተንፈስ አቋርጥና ከሆነ ልበለው ራስክን እኮ ነው እንደዘመን ሰውዬ። እስኪ ለ1 ደቂቃ ሳትተነፍስ እየውና ከዛ በኋላ ጸሎት አቋርጣለሁ ብሎ ለራስ መንገር ማለት ነው። ለራሳችን እንድንነግረው እግዚአብሔር ይርዳል። ዳንኤል ከዚህ የተነሳ ነው ጸሎቴን አላቋርጥም ብሎ እጆቹ መስኮቱን ከፍቶ ወደ ኢየሩሳሌም ዞሮ 3 ሰዓት ላይ ሲጸልይ ጠላቶቹ በዛ ፈተና ያዙት። በቃ ሐሳቤን ጠቅለል አድርጌ ልንገራችሁ። ከዛ በዛ ሲይዙት ምን ተደረገ መሰላችሁ? ቅጣቱ እንደምታውቁት በምን መጣል? በአንበሳ ጉድጓድ መጣል። ለተራባ አንበሳ መሰጠት ነው። ሌላ ነገር ነው ልነግራችሁ የፈለኩት። ከዛ በኋላ ያንን አስበው እነሱ ዳንኤልን በዚህ ምክንያት ንጉሱ ሊያድነው ቢልም የለም ሕግ አይሻርም። እንደው ጎበዝ ሰው ለመግደል ሕግ ከሻሩ ሰው ለማዳን ብንሽር ምን ችግር አለ? ቢያንስ ሰው ለማዳን መሻር የጸሐፍት ፈሪሳውያን ሕግ ይሄ ነው። ሰው ለመግደል ሕግ አይፈርስም ብለው አወጡ። አንድ ሰው ለማዳን ግን አንድ ቀን አልተው። አንድ ሰው ለመግደል ግን ያን ያህል ሳምንት ሲመክሩ ሰንብተው መሞት አለበት አሉት ንጉሱ። ከዛ በኋላ ንጉሱ ስለ ዳንኤል እያለቀሰ የምታመልከው አምላክ ያድንህ ብሎት አንበሳ ጉድጓድ አዘጋው። ምን ጊዜም ቢሆን የሚቀረን አንድ እግዚአብሔር ብቻ ነው። እስቲ በሉ ምን ጊዜም የሚቀረን በሉ ማን ብቻ ነው? አንድ እግዚአብሔር ብቻ ነው እጃችን ላይ የሚቀረው። ሁሉ ነገር ይቀራል። ሚስትም ትቀራለች። እውነቴን ልንገራችሁ ሸኝ ታረጋ አለቃቅሳ ቤቷን አይደል? የሚወደድ ባልም ቢኖር መቼስ አብሮ አይሞት እንዴት ይደረጋል? ባልም ቢሆን ሸኝ ታርጎ ቤቱ፣ ልጆቹም ቢሆን እሪ አባዬ ብለው አሞሻሹ ቤታቸው። አንድ ብቻውን የሚቀረን ገንዘብ እግዚአብሔር ብቻ ነው። በማግኘታችንም የማናጣው እግዚአብሔር፣ በተውነውም ጊዜ የማይተወን እግዚአብሔር፣
በረሳነው ጊዜ የማይረሳን እግዚአብሔር፣ በወደድነው ጊዜ ብቻ ሳይሆን በጠላነው ጊዜ የማይጠላን እግዚአብሔር ነው። እኔ ይሄን የሚገርመኝ በወደድነው ጊዜማ እንደው እሱ ራሱ እኮ ብሏል። ይኸውላችሁ እግዚአብሔር እንደሚወዳችሁ እርግጠኛ መሆን ያውቃል። ልንገራችሁ፣ የሚወዷችሁን ብትወዱ ምን ጥቅም አለው? የእግዚአብሔር ልጅ ትሆኑ ዘንድ የሚጠሏችሁን ምን በሉ አለ? የሚጠሏችሁን ውደዱ ያለን አምላክ ስንጠላው አይወደንም? ይወደናል። ስለዚህ ተመልከቱ፣ እግዚአብሔር ብቻ ይቀራል ገንዘብ እጃችን። ሀብት ያልፋል፣ ጤናም ይጎርላል፣ እድሜም ያልፋል፣ እርጅና ይመጣል። በዚያን ሰዓት የማናጣው እግዚአብሔር ብቻ ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ዳንኤል በዚህ ምክንያት ከአንበሳ ጉድጓድ ተጣለ። ለ7 ቀናት ያህል ከአንበሳ ጉድጓድ ዘጉት ይላል። ከምን ጉድጓድ? አይርቧቸው ነው የሚሆን። ቆይ እስኪ እያሉ ደግሞ ሲያስርቧቸው ነው የሰነበቱ። ተንኮላቸው አይ ተንኮላቸው እንኳን ግን አስራቧቸው። እውነቴን እኮ ነው። እስኪ በሉ እንኳን አስራቧቸው በሉ እንጂ ለምን እየበሉ ሰንብተው ቢሆን ጠግበው ነው ያለኩት እንዳይሉ ማለት እርቧቸው ነው አይተውት ዳንኤል። ከዛ ምን ያደረገ መሰላችሁ? እግዚአብሔር ዳንኤልን ለመመገብ ከሰማይ መና ማውረድ ይችላል አይችልም? ይችላል። ከሰማይ መና ማውረዱን ትቶ ማንን ላከለት? ዕንባቆም። ሁላችንም የተዘጋንበት ቦታ አለ። እግዚአብሔር በቅዱሳኑ በኩል ይጎብኘን። የሆነ የተዘጋብን ነገር አለ። የሆነ የተራበ ነገር ሊውጠን የተዘጋጃል። እግዚአብሔር ዕንባቆምን ይላክልን። ስለዚህ ዕንባቆምን ላከለት። ምን አለው መልአኩ ቅዱስ ሚካኤል መጥቶ ዕንባቆም ሰድ ዘንተ ምሳ ለዳንኤል፣ ይሄን ምሳ ለዳንኤል ውሰድለታል። ማንም የማይረሳን ያልኳችሁ በሉ። እግዚአብሔር አይረሳኝም በሉ ሁላችሁ። እሺ አሁን የተከዛችሁት ያዘናችሁት እግዚአብሔር ረስቷችሁ ነው? ሰው ንገሩኝ እንጂ ሰው ረስቷችሁ ነው? እግዚአብሔር ምን አገባችሁ እናንተ? ሰው ይረሳችሁ? አዎ ይረሳል እኮ ሰው ይረሳል። የማይረሳ እግዚአብሔር ማዘን ያለብን እግዚአብሔር። ይሄም ማያሳዝነን እግዚአብሔር አይረሳንም። በቃ መቼም አይረሳም። እኔ በዚህ እርግጠኛ ነኝ። እግዚአብሔር መቼም ቢሆን እንዴትም ቢሆን በየትም ቢሆን አይረሳም። ስናገኝም አይረሳን እግዚአብሔር፣ ስናጣም አይረሳን እግዚአብሔር፣ ጤነኛ ስንሆንም አይረሳን እግዚአብሔር፣ በሽተኛ ስንሆንም አይረሳን እግዚአብሔር፣ ሕፃን ሳለን የማይረሳን እግዚአብሔር፣ ወጣት ሳለን የማይረሳን እግዚአብሔር፣ ስንሸመግል የማይረሳን እግዚአብሔር፣ ስንሞት የማይረሳን እግዚአብሔር፣ ከሞትን በኋላም የማይረሳን እግዚአብሔር፣ በሱ እንድንታሰብ ያደረገን አምላክ የተመሰገነ ይሁን። ከዛ ለዳንኤል አላውቀውም ባቢሎን የት እንዳለ ሲለው መልአኩ የራስ ፀጉሩን አንዷን ያዝ አድርጎ ዳንኤልን ተመልከቱ፣ በራስ ፀጉሩ አንጠልጥሎ ይቅርታ ዕንባቆምን ዳንኤል ካለበት ጉድጓድ ሳይከፍት ይዞት ገባ ይላል። ማን ካለበት ጉድጓድ በሉ እንጂ ንገሩኝ። የፈለገ ነገር ይቆለፍ እኮ ነው ያልኳቸው ያሉት። ስራ ተቆልፎ ቢሊዮን ይችላል። ቅዱስ ሚካኤል እግዚአብሔር ካለ ይልካል ማለት ነው። ተከፍቶ አይደለም እኮ ዳንኤል የተመገበው እንደተዘጋ ይበላ ብለው ላኩት። ምግብ አጥቶ ይሙት ብለው ጉድጓድ ውስጥ ቆለፉት። እግዚአብሔር ግን ከሰማይ መና ማውረድ እንኳን እየተቻለው ስራውን ለማስደነቅ ለአጫጆች ምሳ ይዞ የሚሄድ ዕንባቆምን በራስ ፀጉሩ አንጠልጥሎ ይዞት ሄዶ ጉድጓዱን ሳይከፍት ይዞት ገባ። ሕያው እግዚአብሔር አምላካችን ወደ ተዘጋብን ነገር ሁሉ ይገባልን። ብዙ ነገር ተዘግቷል ብለን እናስባለን አይደል? ይሄን ነገር እመኑ፣ እግዚአብሔር ይገባል ብለን ማመን አለብን። እግዚአብሔር የሚገባው ደግሞ ከፍቶ ነው ብለህ ከሆነ እሱ ተሸጉዳል። እግዚአብሔር ሳይከፍት መግባት ይችላል። ያ ነገር እያለ ራሱ እንድንኖር ያደረገን ማን ስላለን በሉ እንጂ ንገሩ። ያ ችግር እያለ ራሱ ማኖሩ እግዚአብሔር ስላለን፣ እንደ ጠላቶቻችን እንደ አጋንንት ክፋት እስካሁን እኮ መሬት ተከፍቶ ይውጠን ነበር። የሚጠብቀን እግዚአብሔር ብቻ ስላለን፣ የማንጠፋው ከእግዚአብሔር ምሕረት የተነሳ ከኛ ደግነት አይደለም። የኛን ክፋት ማታውቁት አይደል? ሰው እንኳን ለሌላው ለራሱ ክፉ አልሆነ። ለራሱ እኮ ያቅም ሰው ራሱ እንኳን ለሌላ ሰው ማለት ሰው ለራሱ የሚጠቅመውን ያልሰራ ሰው ለራሱ የማያውቅ ነው የሚባለው። መቼም ወርቅ ይዞ ወርቁን በከረሚላ ሲለውጠው ብታዩ አይ
ጀል ወገሌ ይባላል አይባልም ወይ? ታዲያ እግዚአብሔርን ያህል ነገር በእንቅልፍ ስንለውጠው አልጀል ጀል የሚባለው እኮ ሰው ወርቅን በምን ሲለውጥ ነው? በከረሜላ ሲለውጥ ነው። ሰው ጀለ የሚባለው ሰማያዊ ርስቱን ሰማያዊ ዘሩን በምድራዊ ዘር መተካት ሲጀምር፣ እግዚአብሔርን በቁስ መተካት ሲጀምር፣ ዛፉን ትቶ ፍሬውን ብቻ መልቀም ሲጀምር፣ ዋናውን ምግብ ትቶ ትርፍራፊውን መልቀም ሲጀምር፣ ሃይማኖትን ትቶ መዳን ብቻ ሲፈልግ ሰው አታመመ ይባላል። እግዚአብሔር ሁላችንን የሚፈውሰን። ከዛ ተመልከቱ ዳንኤል ምሳውን በላ እዛው ተዘጋበት አንበሳ ጋር በላና ይሄን ተናገረ። ተዘከረኒኑ ዘያድጎሙ ለፍጡራኒሁ ትንኝን እንኳን የማይዘነጋ እግዚአብሔር እኔንም አሰበኛል። እስኪ በሉ ትንኝን የማይዘነጋ በሉ። እግዚአብሔር ማንን አሰበ? ንገሩኝ እንጂ በደምብ። ቆይ እንዲህ ብላችሁ አትጠይቁትም? ዳንኤል እግር ስር የተጋደመው አንበሳ ምንድነው? ገብታችኋል አይደል? ትንኝን የማይዘነጋ ምን አባባል? አንበሳው ርቦት ተጋድሞላ አይደል ነው አይደል? እግሩ ስር እኮ አንበሳው ተጋድሟል። ቆይ ግን ትንኝን ለምን ፈለጋት ዳንኤል? ትንኝን እንኳን ሁልጊዜም ስሙት በሞት ያፈርሶልላችሁ። እንደው መቼም ቤታቸው አንዳንድ ትንኝ አጠፋም። ያችን ስታዩ ተመስገን እግዚአብሔር ነው። እስኪ በሉ ተመስገን እግዚአብሔር ነው። እውነቴን ልንገራችሁ እዚህ መካከል ላይ አንድ የ3 ወር ሕፃን ልጅ ሰው ማየት አይችልም። ይችላል? ብቆሙላችሁ ማየት ይችላል። ያን እዛ ጋር ያለው ልጅ ሌላው ቀርቶ ሰው ለመስተንግዶ ሲቆም ሕፃናት ሰው አይመስሉትም። ሕፃናት ሰው ይመስላሉ ማለት አይመስሉትም። ምክንያቱም ትልልቁ ነገሌ ቆይ ተረጋጋ ነው ይባላል። አያችሁ እግዚአብሔር ግን መላእክትን የፈጠረ ሲሆን ትንኝን አልፈጥርም ብሎ ያልዘነጋ እግዚአብሔር የመላእክት ጌታ ሲሆን የማን ጌታ ነው? መልሶ በሉ የትንኝ ጌታ በሉ እንጂ ትንኝን መቼም ዲያብሎስ አልፈጠራትም። ፈጣሪ ሁሉም እግዚአብሔር ስለሆነ ስለዚህ ምን አለ? ትንኝን እንኳን የማይዘነጋ ማለት ትንኝን የማይዘነጋ ማለት ምን ማለት ነው? ልዑላን መላእክት እያሉት ስለ ስሙ ከትንኝ የማንስኔን ያልዘነጋኝ እግዚአብሔር ይመስገን አለ። መላእክት እያሉት እኛን ያሰበ እግዚአብሔር ስሙ የተመሰገነ ይሁን። ይሄን አለና ተናገረ። ከዛ በኋላ ተመልከቱ እንዲህ ብለን ስንጠይቀው ትንኝን ለምን አልክ ብለን ስንጠይቀው እንዲህ ብሎ ይመልስልናል። እየሰማችሁ ነው? አንደኛ መፍጠሩን ይፍጠራት፣ ማብላቱ ደግሞ አይገርማችሁ? ለሌሎች ፍጥረታት የሚመግባቸው የሚያንሰውን ነው። እስኪ በሉ ለሌሎች ፍጥረታት በሉ የሚመግባቸው የሚያንሰውን በሉ እንጂ ለትንኝስ የሚመግባት ትልቁን በሉ እንጂ እናንተን የምትጠብሳችሁ ማናት? ትንኝ በሉ እንጂ አይገርማችሁ? ሰውን ያህል የምትበላ ማናት? ትንኝ። ለአንበሳ በግ ይመግበዋል። ለምን? አንበሳ በግን ያሸንፋታል አይደንቅ? ወፍ ትል ይበላል። ከትል ወፍ ስለሚበልጥ ነው። እየሰማችሁ ነው አይደል? ግን ምን ማለቱ መሰላችሁ እንዴ? ለምንድን ነው ጉማሬው ዘንዱ አሳነሪ ሌላ ፍጥረታት እያሉ ትንኝን አነሳት ነው? ለምን ላይ የሚመግባቸው የሚያንሰው ነው? ትልቁ አሳ ትንሿን አሳ ውስጥ ይኖራል። እንደዚህ አይነት ይኖሩ ትንሿን የሚመጣውን ትልቁን ነገር ተመገባ ትኖራለች። እንዲህ ያሉ ያሰብ አምላካችን ውስጥ የተመሰገነ ነው። ያችን የሚያስራት አምላክ ያሰበ ወደ በጣም ይገርም ሳስበው ዝም እቺ ተደልባሉ ባሉች ጉሮሮዋ ስኬት ነው። ታዲያ ሁሉ ነገር ያለው ነው። ታዲያው ክፍላችሁ ያጡ ምን ይያልና በጣም ትንሽ ይሄዳል። ለዚህ አሰርቶ በዚያ ታደጉ የሚገባው እንደያጣ ተጠቅቆ ደግሞ ማነው በጣም የሚገርመው ከይከይ ትንኝ እንኳን የማይዘነጋ እግዚአብሔር አሰረኝ ማለት ሰው ከትንኝ አይሻልም ወይ? ሰው ከትንኝ አይደለም? በምን ሰው ከትንኝ አይደለም ወይ? ትበልጣላችሁ አትበሉ? ትበልጣላችሁ አትበሉ? ትንኝ ያልዘነጋ እግዚአብሔር ያልዘነጋ ይዘነጋል ወይ? ለትንኝ ጉሮሮ የሚወስድ ደም ይሰጣል። እዛው ስክክ እንዳለች በአፏ ራሱ ነው መውጣት ነው።
በጣም ነው የሚገርመው። ሰው አንድ ሰው መርፌ ሲሰራ ከኋላ ጆሮ እያየ ትልቅ ነው ወጣው ይሄ ቆዳ ደስታ ስትሰማ አፋቸው ተስክሮ አለበት ነው ይሄ ጀምሮ ተበከ ስለዚህ ምን ማለት መሰለህ ስለዚህ እንኳን የማይዘነጋ ማለቱ ለዚህ ምክንያት ያዘጋጀ እግዚአብሔር ነው ማሰበኝ ስለዚህ ሁልጊዜ እግዚአብሔር ረስቷል የሚል ቃል ያመጣ ስለዚህ የፈጠረ አይዘነጋኝ ማለት ነው ይወው ስለዚህ የፈጠረ ምን አይዘነጋኝ እግዚአብሔር ሁላችንን ያስበን በቸርነቱ ያስበን። ዕንባቆም የጌታ ምሳሌ ነው። ዕንባቆም ምሳውን ይዞለት የአንበሳውን ጉድጓድ ሳይከፍት ገብቶ ዳንኤልን ሳይከፍት መግቦት እንደወጣ ክርስቶስ ከሰማይ ሰማያት ወደዚህ ዓለም መጥቶ ከድንግል ማርያም በሕቱም ድንግልና ተጸንቶ በሕቱም ድንግልና ተወልዶ ሥጋውንና ደሙን ቆርሶ ከሚባል ከሚያሰራ ለበዛ ከዳግሎስ ነው ከዳግሎስ ያዳነን አምላክ የተመሰገነ ይሁን። ስለዚህ በዛሬ የምናይበት ይሄን ነው እና ወደ ነገር የለመድሳችሁ ወደ ነገር የለመድሳችሁ። ስለዚህ ዕንባቆም ማለት ምን ማለት አዋቂ መልእክት በሩጅ በደል ዕንባቆም ማለት አዋቂ ማለት አዋቂ የሚባል ማለት ራሱ እግዚአብሔር ይበሉ እግዚአብሔር ራሱ ሆኖ አዋቂ ማለት ያውቁን የእግዚአብሔርን መልእክት ስለተናገረ ስለ እግዚአብሔር ስም ስላስተማረ ዕንባቆም ማለት አዋቂ ማለት ነው። አዋቂ ማለት እግዚአብሔር። ስለዚህ ዳንኤል የመጣው ማን ነው ብላችሁ ጠይቁ። እግዚአብሔር ራሱ እግዚአብሔር የሚያስቡትን ሰዎች አይረሳም። እንኳን የሚያስቡትን የማያስቡትን ያስባል። እግዚአብሔር ሁላችንን ያስባል። እናሱ ብሎ ተናገረ። እግዚኦ ሰማይኩ ድምፀከ ወሰማይኩ ሲበል ድምፅህን ሰምቼ በሉ ፈራሁ፣ ስራህን አይቼ አደነቅሁ። በማእከለ ክልኤ እንስሳ ርኢኩከ በሁለት እንስሳ መካከል አየሁህ። ከመ ከመ ይቀርብ አመቲሁ አምረከ አመቱ ባይደርስም አመቱ እንደደረሰ ሆኖ አወቅሁ። ወከመ ከመ ይበጽሕ ጊዜው እሌብወከ ጊዜው እንደደረሰ አድርጌ ልብ አልኩህ። ምንድን ነው ተዘከረኒ ነፍሴ ሶት ታወክ ነፍሴ እመንሱት ነፍሴ በመከራ ስትጨነቅ አቤቱ አስበኝ ይላል። እግዚአብሔር ሁላችንን የሚያስበን ድምፅህን ሰምቼ ፈራሁ በል አቤት